አብርሃም ምን እንደሆነ በግልጽ ታውቋል። ፋሚሊዎች አብርሃም ምን ነክቶት ነው ምን ይሁን ብላችሁ ተጨንቃችሁ ለነበራችሁ አብርሃም ምን እንደሆነና ማንን ፈልጎ ይህን ሁሉ ነገር እንዳደረገ ምን አስቦ እንደሆነ በግልጽ ታውቋል። አብርሽ ዛሬም ሩታን ይፈልጋታል። ዛሬም ልጁን ይፈልጋል። አብርሃም ከነሩታ ጋር መሆን እንደሚፈልግ ዛሬም ደግሞታል። አብርሽ ከሩታና ከልጁ ጋር ወደፊት እንደሚቀጥል በጣም እርግጠኛ ነኝ። አንዳንድ ሰው እና አቤል በጣም በዚህ ጉዳይ ተንገብግበዋል፣ አሟቸዋል። አቤል ደግሞ ምን ፈልጎ ምን አስቦ እንደሆነ ግልጽ ነው። ይህን ጉዳይ እናወራለን። እስከ መጨረሻው ድረስ ግን አብራችሁን ቆዩ። እንደ ዋዛ ጥፍት ይላል ያሳብ ለዛ ወዳጅ ሲሆን ማልዶ ጤዛ ሰማኛል። አቤል እየሰማኸኝ ነው? ይኸውልህ አሁንም ቢሆን እየነገርኩ ያለሁት በጣም ተጨንቃለች፣ ታማለች፣ አንዴ ማየት ትፈልጋለች ስላልከኝ ነው አብርሃም ልጅ ይመጣት። እየሰማኸኝ ነው? ከዚህ በላይ እሱም እዚች ጋር መቆም አያስፈልገውም። በቃ አንተ ሌላ ነገር የፈለግከው በግድ ልታጋባቸው ነው እንዴ? ልጆቹን የምን ማጋባት? ልጅቷ ራሷን ስታለች። አብርሃምን እየፈለገችው ስላልከኝ ነው አብርሃምን ይዤ መጣሁ። አንተ ሌላ ነገር ነው የፈለገው። እጁን ልቀቀው፣ እጁን ልቀቀው። በቃ እኔ አንቺ ልቀቅሽ። ሌላ ግርግር ሊፈጠር አትፈልጉ። ስለዚህ ታዛዥ ችግር ቆይ አንተ እሺ፣ አብርሃም እንውጣ። በቃ የታመመ ሰው ልጠይቅ ነበር የመጣ ነው። ደህና ነች፣ ምንም አልታመመችም። አውቃ ነው ሾ ነው እየሰራች ያለችው። ናንዲ ቆይ አንተ አዳምጣቸው። ምን ሆነ ነው ልቀቅሽ። ከኔ ጋር ማውራት ያለባት ሌላ ነገር ችግር ነው። ፈቱ፣ ሁላችሁ ችግር ነው። ፈቱ፣ ልጁን ልቀቁት። እኔ አሁን ተረጋጊ፣ እሺ፣ እንዳታለቅሽ፣ እሺ። እንደምንም ብዬ ምን አድርጌያለሁ መሰለሽ? ኤፍሬም ጋር ደውዬ አብርሽን እንደምንም ይዞት እንዲመጣ አድርጌያለሁ። እሺ መረጋጋት ነው። ዶክተሩ ምንድን ነው ያለሽ? እንዳታለቅሽ እንዳትጨናነቂ ነው ያለሽ። ንገሯት፣ ሚኪያስ ማርቲ ንገሯት። ይኸውልሽ አንቺ በቅድሚያ ግን ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ደህና ሰላም እንደምትሆኑ እጅግ በጣም እርግጠኛ ነኝ። አሁንም ሰላምና ጤናችሁ ይብዛልኝ እያልኩኝ ዛሬም በአዲስ ነገር ወደ እናንተ መጥቻለሁ። ፋሚሊዎች ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬም በአዲስ ጉዳይ ከእናንተ ጋር ተገናኝቻለሁ። ፋሚሊዎች ኤፍሬም አብርሃምን እነ አቤል ጋር እነ ሄርሜላ ጋር ይዞ መጥቶ ለማውራት እጅግ በጣም በብዙ ትህትና ለመናገር እየሞከረ ነበር። እዚህ ጉዳይ ላይ ግን ፋሚሊዎች አንድ የተፈጠረና ትልቅ ጉዳይ አለ። ያም ጉዳይ ምንድን ነው ካላችሁ የአብርሃም ንግግርና አብርሃም ወደ ማንነቱ እንደተመለሰ በግልጽ የሚያሳውቅ ነገር ተናግሯል። ፋሚሊዎች እዚህ ጉዳይ ውስጥ እኔ ሩታን ኦር ልጄን ፈልጌ ነው ይህንን ነገር ያደረግኩት። ባለፈው ብዙ ላይፍ እንዳሳለፈ ከሄርሜላ ጋር አምኗል፣ ተናግሯል። አብርሃም ደግሞ አሁን በዚህ ሰዓት ሌላ ነገር ነው ለማለት እጅግ በጣም ይከብዳል። ፋሚሊዎች አብርሃም ሩታን ፈልጎ እንደሄደ ያው በራሱ አንደበት እየተናገረ ነው። በእርግጥ ያው ምንም ሆኖ ከሆነ ፈጣሪ ወደ ማንነቱ ይመልሰው ላለው ወደ ማንነቱም ከተመለሰ በኋላ ከሩታዬ ጋር ወደፊት እንደሚዘልቅ እጅግ በጣም እርግጠኛ ነኝ። አዲስ ላይፍ አዲስ ህይወት ደስ የሚል ነገር ላይ እንዳሉ ግልጽ ያስታውቃል። አብርሃም ከሩታ ጋር ተመችቶትና ተስማምቶት እያየን ነው። ያው እዚህ ጉዳይ ላይ ኤፋም ለመናገር የሞከረው ወይ ለመጥቀስ የሞከረው ነገር አለ። ያም ጉዳይ ምንድነው ካላችሁ ፋሚሊዎች ያው ሄርሜላን አንድ ነገር ብሏታል። ያው በአብርሃምና በሩታ ትዳር መሃል ነው የገባሹ መጀመሪያም እያላት ነው። ይሄንን ነው ከጅምሩ ስንነግር አንሰማ ያለችው። ሄርሜላ በአብርሽ እና በሩታ ትዳር መሃል የገባች ሴት ናት። የዚህ ጉዳይ ደግሞ ትልቁና ዋነኛው ተጠያቂ ያው አቤል ተብዬው ነው። በጣም ብዙ ነገር የበጠበጠው ብዙ ነገር ያመሰቃቀለው ሄርሜላም ዛሬ ላይ እንድትጎዳ እንድትታመም አብርሃምም እንደዚህ እንዲሆን ትልቁ ምክንያት እሱ ነው። እሱ ጀስት ያው አብሮ ጓደኛም ለማለት በጣም የሚከብድ ሰው ነው። መቼም የአብርሃም ደስታንና ስኬትን የማይፈልግ ሰው እንደሆነ በግልጽ እጅግ በጣም ብዙ ጊዜ አይተናል። ዛሬም ደግሞ ያየነው ያንን ነገር ነው። በምንም አይነት ሁኔታ በእርግጥ ያው እሱ የሚፈልገው ነገር ነበር። ፋሚሊዎች የሄርሜላን እህት ፈልጓት ነበረ።
ባደረገው ጥረት ደግሞ ተሳክቶለታል ይመስለኛል። ከዚህ ፊት ከሄርሜላ ጋር አንድ ነገር የተነጋገሩ ይመስላልና ያው እህትሽን ለኔ አብርሃምን ላንቺ ያለ ይመስላል ከሩታ ጋር እንደዚህ ያጣመደውና ሩታን ለመናገር ሩታ ላይ ጣቱን ሊጠቁም የሞከረበት የሄደበት ርቀት ይሄ ነገር ይመስለኛል። የፈለገውን የናፈቀውን ነገር አግኝቷል። እስኪ ፋሚሊዎች አንዳንድ ነገሮችን እናወራለን። አብራችሁን ቆዩ። ነገር አንጻር ነው ለምኝ እንዲመጣ ያደረኩት። እኔና ኤፍሬም ከልጅነታችን ጀምሮ ስለምንግባባ ጓደኛሞች ስለሆነ ነው እንደምንም ብዬ እንትን ያልኩት እንዲመጣ ያደረኩት። ስለዚህ አሁን እሱ ብቻ ይምጣ። ቢያንስ ለተወሰነ ሰዓት ራሱ አጠገብሽ ከሆነ በቂ ነው። ገብቶሻል አይደል? ተረጋጊ። ነይ ትወድቂያለሽ፣ ያዞርሻል። ቀስ በይ ቶሎ በል ክፈትለት። ወይኔ ጉዴ ፈላ። አንቺ ነይ ትወድቂያለሽ። ቀስ በይ ቀስ በይ። እቀጠኝ አብርሽ። ሄርሜላ ያው በነገሮች ተስፋ የቆረጠች አይመስለኝም። አሁንም እጅግ በጣም ትልቅ ጥረትና ትግል እያደረገች ነው። ዛሬ ላይ ያው በእርግጥ አብርሃምን አግኝታዋለች። ያው ፋሚሊዎች እንደ አንድ ሰው ሄርሜላ ደህና ሆና እንደዚህ በማየቴ በጣም ደስ ብሎኛል። ግን አሁንም ሙሉ ደህና ሙሉ ሰላም እንድትሆን አንድ ነገር ማድረግ አለባት። አሁንም ከአብርሃምና ከሩታ ላይፍ ወጥታ የራሷን ህይወት መጀመር አለባት ብዬ አስባለሁ። እነዚህ ደግሞ አጠገቧ የቆሙ አለን ኦር እያሉ ወደ መጥፎ ነገር የሚገፋፏት እነዚህ ናቤል ናቸው። እነሱን ደግሞ ከህይወቷ አስወጥታ እውነትም በጣም ጥሩ ነገር እንደሚገጥማት እርግጠኛ ነኝ። በጣም ጥሩ ነገር ይገጥማታል። ግን አሁንም ቢሆን ሄርሜላ አብርሃምን እስካልተወችውና የራሷን ህይወት ለመጀመር እስካልወሰነች ድረስ አሁንም እየታመመች እየተጎዳች ነው የምትቀጥለው። አብርሃም በየትኛውም አይነት ሁኔታ ከሩታ ጋር የተጋመደበትን ወይ ደግሞ ከሩታ ጋር የሚያያይዘውን ጉዳይ አይተውም ሩታን ብቻ ይዞ እንደሚቀጥል እጅግ በጣም እርግጠኛ ነን። ስለዚህ ሄርሜላ አሁን አንድ ነገር ነው ማድረግ ያለባት። ያም ነገር ምንድን ነው ብትሉ የራሷን ህይወት መጀመር አለባት። አብርሽና ሩታ ደግሞ ተያይዘው ልዑልን ይዘው ወደፊት የራሳቸውን ህይወት ትዳራቸውን አድሰው በሰላማዊ መንገድ እንደሚኖሩ እጅግ በጣም እርግጠኛ ነኝ። በጣም እርግጠኛ ነኝ። ግን አሁንም ቢሆን በደንብ ማለት ነው በደንብ ህይወታቸውን ተያይዘው በጣም መቀጠል አለባቸው። ያላቸውን ግንኙነት አጠንክሮ አብርሃምና ሩታ ወደፊት መቀጠል አለባቸው። የራሳቸውን ጊዜ የራሳቸውን ሰዓት እያሳለፉ ጥሩ ነገር ላይ ቢውሉ ጥሩ ነው። አብርሃም አሁን ካለበት ሁኔታ ጀስት ከቤት ሳይወጣ ከሩታና ከልጁ ጋር ጊዜ ቢያሳልፍ እጅግ በጣም መልካም ነው ብዬ አስባለሁ። ፋሚሊዎች እጅግ በጣም ጥሩ የሚሆነው እንደዛ ሲሆን ነውና አሁን ካለበት ሁኔታና ከዚህ ግርግር እነ ሩታ መራቅ አለባቸው። ራሳቸውን ጊዜ ማሳለፍ አለባቸውና እነ ሩታዬ ከዚህ ሁኔታ ሁሉ ከዚህ ግርግር ወጥተሽ አሁን ራስሽን ትንሽ ራቅ አድርጋችሁ ራሳችሁ ላይፍ ለመኖር ብትሞክሩ ጥሩ ነው። ያው እነዚህ ሰዎች ደግሞ በጥባጮቹ ከህይወታችሁ ወጥተው ሰላማዊ ነገር ተፈጥሮ እንደማይ እጅግ በጣም እርግጠኛ ነኝ። ዛሬ ላይ ግን በጣም የገረመኝ የዚህ ልጅ ጉዳይ ነውና በጣም ብዙ አብርሃምን እንደሚወደው ምናምን አይነት ነገር አክት ለማድረግና ሩታ አሁንም ኤፍሬምም ላይ አብርሃምም ላይ መጥፎ ነገር እንዳደረገች ለመናገር እየሞከረ ነበረና በጣም ነው የሚያናደው። አንተ ሩታን የመናገር ድፍረት ሩታ ላይ ጣት የመጠቆምና ስለ ሩታ የመናገር ኃይሉም አቅሙም ድፍረቱም ደግሞ የለህም በጭራሽ ማለት ነው። ሩታ ልትናገራት አትችልም። ስለዚህ ሩታ ምንም አይነት ነገር እንዳላደረገች ግልጽ ነው። ሩታ ደግሞ ምንም አይነት ነገር ብታደርግ ነገሮችን የመጋፈጥ አቅምና ልብ ጉልበት ስላላት
ነገሮችን በግልጽ እንደምትናገር በጣም እርግጠኛ ነኝ። ስለዚህ አሁን ከህይወታቸው መውጣት ያለባችሁ ዳርዳር ያላችሁ እነዚህ አሁን እያጎበደዳችሁ ያላችሁን ነገሩን ለመበጥበጥ እየሞከራችሁ ያላችሁ ሰዎች ከህይወታቸው ውጡ። እነሱ ተያይዘው ወደፊት ይቀጥላሉ። በጣም እርግጠኛ ነኝ። ፋሚሊዎች እናንተስ እዚህ ጉዳይ ላይ ምን ሀሳብ ምን አስተያየት አላችሁ? ሀሳብና አስተያየታችሁን ኮመንት ላይ አስቀምጡልኝ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። የሰማሽኝ ነው። ከታመምሽ አብርሃም ከየትኛውም ሰው በላይ አሁን ታስፈልጋታለህ። የሆነ ነገር ከሆነች ግን ጸጸቱን አችለውም። አብርሃም ሄርሜላ በጣም ታማለች እያልኩ ነው። ለምን ስትረስ ውስጥ የተጨናነኩኝ ያለሁት? አብርሃም ከኔ ጋር ህይወትን እየኖርክ እኮ በመቅጽበት ነው፣ በሁለት ቀን በሶስት ቀን ውስጥ ወደ መጀመሪያው ህይወቴ ልመለስ እያልክ ያለው። ታዲያ ይሄ ነገር ትክክል ነው? ጀመር አንቺ መጀመሪያ ከሚስቱ ነበር የቀማሽው፣ አሁን ደግሞ ወደ ሚስቱ ተመለሰ። ስለዚህ አሁን ለጀመረ በዚህ ልክ መናደድ የለብህም። አንተም እኮ በጣም አሽሙረኛ ነህ። እየመጣህ እኔ እንደምትወደኝ እኔ እንደምትፈልገኝ ኬፍሬም ጋር ሌላ ርዕስ አታልሽ ዝች ጋር አሁን አብርሃም እዛ ሚስት ልጅ እየጠበቁ ነው። ስለዚህ ተደረገ ቆይታ ታውሪ አንቺ ስለ አብርሃም አውሪ። አብርሃም ይምጣልኝ ብለሻል። እኔ ማንንም አልተናገርኩትም። እሱ እኮ ያንተም ፍቅረኛ ቤት ድረስ መጥቶ የሆነ ነገር ካላደረኩሽ እያለ የነበረ ሰው ነው። በቃ ተይው፣ በቃ አትናገር። የምርህን ነው? ይሄን ነገር ትፈልገዋለህ? አብርሃም ተው። ሁላችንም ነው የምታጣው። የኔን ጓደኝነት ታጣለህ፣ የእሷን ፍቅረኝነት ሚስትነትም ታጣለህ። ይኸውልህ ሁላችንም ነው ታጣው። እየጨመቅኩ አይደለም። አንዴ አውራትና ስማኝ፣ በቃ ተረጋጋሽ። አሁን ሁሉ ነገር ደግሞ አዳምጠኝ በደንብ እሺ። ተረጋጋና ከዛ በኋላ ደግሞ ናንቺ ራሱ አይከብድሽም እንዴ? እንደዚህ ነው ተረጋጋ። አንተ የኔነህ አሁንም ዛሬ ነገም ከነገ የኔነህ ገባ። ይሄን ነገር ሲያጠፋቸው አንተ ከዚህ ጋር አዲስ ህይወት ጀመርክ። አዳምጠኝ በደንብ። እነሱ ተስፋ ስለማይቆርጡ ነው በዚህ ልክ መስመር እየሄዱ ያሉት። ገባ አይደለ? እኔ ሩታን መቼም ይችላል። እኔ ሩታን ማስቆም ምን አርጋብህ ነው? ኧረ በእግዚአብሔር ከዚህ በላይ አታስጨንቁት። እንዴ በአንዴ ተቀይረ እሷ ጋር እኮ ምን አርጋብህ ነው? ንገረኝ። ከሄርሜላ ጋር ብዙ ላይፍ የጀመርክ ሰው በአንዴ ተነስተ ሩታ ማለት ምንድን ነው? እስከ መቼ ነው ያንተ ሞኝነት? እስኪ ንገረኝ አብርሃም። እኔ ከዛ በፊት አላውቅም ነበር። ብዙ ነገሮችን በድያቸዋለሁ። ኤፍሬምና ሩታ እንደዛ በድለውክ ነው። ኤፍሬምን አንተ እህትህንም የከዳ እኛንም የከዳ ሰው ነህ። ከራስ ጋር እንዳሉ ያስታውቃል። አብርሃም እኛ የምናውቀው አብርሃም እንደዚህ አይደለም። ለሰው የምታዘን እቺ ልጅ እንኳን ሚስት ይቅርና ዝም ብሎ ሰው ሄደ ሆስፒታል ምን ጠይቅና አይመጣው። ግን አንተ ታማ ራስ ሆስፒታል ያልመጣ ሰው ነህ። ስለዚህ ከራስ ጋር እንዳሉ ከኔ ጋር ይያቃሉ። ታውቃለህ ያደረጉት እኮ እነሱ ናቸው። እኔ የሆነ ነገር ምንም ነገር እንዳይደርስ የሚያደርጉት እነሱ ናቸው። ያ ደግሞ ያንተን ልብ መቁረጥ፣ ወደ መጀመሪያ ህይወት እንዳትመለስ የምትፈልገውን ነገር ስላዩ ነው። አብርሃም መጀመሪያ ብዙ ስህተት ሰርቻለሁ። አሁን ግን ስህተትን ልንገማ አልፈልግም። እኔ ስህተት ነበርኩኝ። ትክክለኛ ቦታ ላይ አልነበርኩም። እኔ ሩታን ነው የምወደው፣ ሩታን ነው የማፈቅራት፣ ከልጄ ጋር ነው መኖር የምፈልገው። ስለዚህ ሁላችሁም እንደዚህ ያላችሁ ለምን ነው የምታስጨንቁኝ? አብርሃም አስጨንቀን አይደለም። በእግዚአብሔር አይደል፣ በእግዚአብሔር ለልጁ ተውት። ሁሉም ነገር ለልጁ ተውት። አብርሃም አስጨንቀን አይደለም። የምሬን ነው። እግዚአብሔር ይቆጫል። ይሁን ይላል። ከኔ ጋር የጀመርከው ህይወትስ ትክክል አልነበርኩም ብለህ ከኔ ጋር የጀመርከው ህይወት ትክክል ነው? አታሳዝንም ማለት የለም። የኔስ ህይወት ሴት ልጅ ነው አይደል እንዴ? የራስሽን ህይወት ኑሪ። ያታለ እኮ ካንተ ጋር ብዙ ነገር ነበር ያሳለፍኩት። ካለ ብዙ ነገር ነበር አይደል እንዴ? ታውቃለህ እሱ ነው ብራ ሰማኝ በደንብ አዳምጠኝ። የመጀመሪያ ስለሆንክ ነው በዚህ ልክ እንደዚህ የምትሆነው። አንተ ስትል ብዙ ዋጋ የከፈለችው ሄርሜላ ትባላለች። አብርሃም ሞኝነት ተው፣ ይብቃ፣ ተው፣ ይቆጫል። አልፈልግም አላረ ከዚህ በላይ አታስገድዱት ልጁን። አብርሃም ቆይ አንዴ ኤፍሬም፣ ምን ያልጨረስከው ምን ነገር አለ? ለአንተ ስትል ብዙ ነገር ዋጋ የከፈለችልህ ልጅ ነች። አቤት ከዚህ በላይ አንጫናቸው። በቃ አብርሃም ልቀቀው፣ በቃ ልጁ ልቀቀው። አቤት ችግር አትፍጠሩ፣ በቃ ልቀቀው። ሁለተኛ አንቺ አብርሃም አጠገብ እንዳደርሽ እየሰማሽኝ ነው። ሁላችሁም አብርሃም አጠገብ እንዳደርሱ ከአሁን በኋላ አንተ በቃ ዝምብሬት ተረጋጊ። በቃ አልጥራው እያልኩሽ እኮ ነው። አንቺ የጠራው ተረጋጊ። ሁሉም ነገር ይቀየራል። ሌላ ርዕስ ራሱ መክፈት አልነበረባችሁ። በመጨረሻ ጊዜ መናገር ያለብን ነገር ተናገር። ከዚህ በኋላ እኔም ሩታን ልጄን ማጠገብ እንዳትደርሱላችሁ። ሰምታችኋል? እያንዳንድሽ የምርህን ነው ሄርሚ? ተረጋጊ አንቺ። በል ብለውት ነው በቃ ልጁ የለም የተባለውን ነገር የሚለው በቃ ምንም እኛ ሊሰማ አልቻለም። እንኳን እኛ የገዛ እህቱ የስጋ እህቱ ራሱ ያልሰማ ሰው ነው። ባጠራው ይሻል ነበር። እኔ ለአንቺ እንትን ይሻልሽ ብዬ ተረጋጊ። ሁሉም ነገር በጊዜው ይስተካከላል አይደል? እንደዚህ ራስሽን አታስጨንቂ።
ደሞ ደሞ ባሳቤ ሸራ ላይ ቀለምህን ይዘት መጣል ለማታ ደሞ ደሞ ነክቶ እንደፈለገ ዛሬ በህልሜ ላይ ነክሰበት ዝታ ደሞ ደሞ ሀገሬው በሙሉ